እውነት ሙስሊሞች እዚህ ስር ካላችሁ እኔ መልስ ምንድነው እንደዛ የምትለው? የሴቶች ላይ እኔ በጣም ነው የምናደደው። ደሜ ነው የሚፈላው። ደምሽ ቢፈላ ቢንተከተል ሼኮች እህትና እናታችሁን እንዴት ልታደርጉ ነው? እኔ ከቅድም ጀምሮ ማለት ነው ምንድነው ቃላፍ ይላል ሰው ማንን እንደዛ እያለ የለው እያልኩኝ ነበር። እና እንትን ደግሞ ምንድነሽ የምትባለው ሽራሪት ነው ምንድን በኦሮምኛ ሎንጮ ትባላለች። ጋይስ እሷን የገደለው ሰው ደግሞ በጀነት 100 እንትን አለው ይባላል። 100 ሀጅር ትላንትና ሴትዮ ግደይ ሚስራ ነብያችን አለችኝ። እሺ አልኳት። 100 እንትን ሰጥሻል ብሏል። ያዩና አንቺ ካልኩ ጌታ ማለት ነው። እንደዛ ነው የሚባለው። ምንድን ነው የሚባለው ስሙ? እንሽላሊት ነው። እንሽላሊት ምንድን ነው? ያ እንሽላሊት እቺ መሬት ላይ የምትሄደው በረሃ ቦታ ላይ ነው የምትገኘው። እፈትላችኋለሁ። የሜተር ሚዲ 1482ን ክፈተው። 100 ሽልማት ያሸልምሻል። እሷ በአንድ ድንጋይ የምትገይ ከሆነ እና ኃጢአትሽን ልትሰሪ ከፈለግሽ በአንድ ድንጋይ እንሽላሊት ነች። 100 ያኔ ሀጅር አለው በጀነት አሉ። ምን ዋጋ አለው? ጀነት ከሲኦል አይተናነስ። እቺ ነገር ያው እቺ ኦኬ እንደዚህ ይላል። That the messenger of Allah said, whoever kills a gecko in one strike, he has such and such a reward. And if he kills it on the second strike, he will have such and such a reward. If he kills it on third strike, then he has such and such reward. ቁጥር እዚህ ጋር አስቀምጠው አክቹዋሊ ሌላ ቦታ ላይ ቆይ እናያለን። ምን አለ? ጌቾን ወይንም ደግሞ ቺንሸላሊትን እንትን በአንድ ስትራይክ የሚገላት ካለ እንዲና እንዲያ ያለ ሽልማት ይሰጠዋል አለ። በሁለተኛ የሚገላ ከሆነ ደግሞ ከዛኛው ከአንደኛው አነስ ያለ ሽልማት ግን እንደዛና እንዲሆኑ ይሰጡታል። በሶስተኛም የሚገላ ካለ እንደዛ ይሸለማል ማለት ነው። እቺ ነገር ነው ያልኳት ማለት ነው። ትናንትና ግደይ ተባልኩኝ ጋሽ። ስለዚህ ልክ ነኝ። አንቺ ያሸልምሻል በአንድ ስትራይክ ማለት ነበረብሽ። ሱብሃንአላህ እኔ በድንጋጤ ቀድሜ ነው ዘሞት። ይሄ ደግሞ ይበላል አይደለ? የሱናን አቢ ዳውድ 3795 ላይ ጠብሰው በልተዋታል ከመሐመድ ጋር። ማሜ ሊበላት ብሎ እኮ ካዳተው አይደል እንዴ? ማሜ አይሁዶች ወደዚህ ተቀይረዋል፣ ምናልባት እነሱ ሊሆኑ ይችላሉ ብሎ ሰው ነው የምበላው ብሎ ጣቷን ሲቆጥር 5 ሆነችበት። ከዛ እንዴ በቤኒ እስራኤል የሚባሉት እኮ ወደ ማይታወቅ እንስሳ ተቀይረዋል፣ እነሱ ሊሆኑ ይችላሉ አለና ማሜ ያስቀመጠው። እዚህ ጋር ግን ቅድም ተሰተሉ እንግዲህ ጥቁር ውሻ አህያና ሴት በአንድ አይነት ምልከታ ታይቷል። እንትን እንደምታቋርጥ ሶላት እንደምታቋርጥ ያ ራሱ ጥቁር ውሻም ደግሞ በቤት ውስጥ ካለ መላይካ እንደማይገባ ተናግሯል። ጥያቄው እዚህ ጋር ነው። ሴትስ ያለችበት ለምን ይገባል ነው? በተመሳሳይ ምልከታ ሶስቱም ሶላትን የሚያቋርጡ ከሆነ ሴት ባለችበት ቤት ውስጥ ለምን መላእክት ይገባል? ሶስቱም አንድ አይነት እንደዚህ ሶላት የሚያቋርጡ ከሆነ አላህ አለም ረዲን ቀድሜ ነው ያወጣው። ተቀበሉት። አይ እፎይ ሰላም ነው። እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም ሙስሊም ነህ? አልሐምዱሊላህ እኔ ሙስሊም ነኝ። ኦኬ። ግን እስካሁን የምታወሩትን ነገር
አንድም ቦታ ላይ አይቼውም ሰምቼውም አላውቅም። ኦኬ ለምሳሌ አሁን ያወራነው ነው። አሁን ስለ ጥቁር ውሻ ስለ ሴትን በነገራችን ላይ ቁርአን እንዳከበራት የትኛው መጽሐፍ አላከበራትም። እርግጠኛ ነህ? በጣም እርግጠኛ ነኝ። ኦኬ እርግጠኛ ከሆንክ እሺ 3 ሴቶች ስም ጥራኝ ለኝ እስቲ በቁርአን ውስጥ። አንድ በቂ እኮ ነው። ከመርየም የበለጣለ እንዴ? የንጽህና ተምሳሌ ታርጋታል እንዴ እሷን? ስለዚህ አንድ ሴት ብቻ ነው ቁርአን የሚያውቀው? ኖ አንድ ሰው ብቻ ነው የሚያውቀው ሳይሆን የአንድ እሷ ብቻ በቂ ነው ማለት ነው። ሌላ መጥቀስ ያስፈልጋል። በጣም አከበራት ያሉት መጽሐፍ ውስጥ ሴት ልጅ በጣም አክብሯል ያሉት ውስጥ ከአንድ ሰው በላይ ስም አልጠቀሰም። እንለፈው። እሺ በስሟ ቁርአን የመጣው ነገር በስሟ ወረደላት። ችግር የለውም። እሺ ተስማማው። በስሟ ለጉንዳንም ወርዷል፣ ጉንዳንና አክብሮ ነው። ለጅኒም ወርዷል፣ ጅኒና አክብሮ ነው። መጎዳዳት ወርዷል፣ ጉዳትን ወዶ ነው። ቆርቋሪት እንደዛ እያልን መቀጠል እንችላለን። የመጎዳዳት አለ፣ የመተርተር አለ። መተርተርን ወዶ ነው። መቀደድ ምዕራፍ አለ። መቀደድን እና መተርተርን ስለወደደ ነው። ኤኒዌይስ እሺ አክብሯታል ሴትን ስላልከኝ አሁንም በቁርአን ውስጥ ደግሞ ያነሳው በቁርአን ውስጥ ሴት ልጅ እነ ቁርአን ያከበራት የለም አልከኝ። አረ ያከበራት ሴት ማለት ምን ማለት ነው? በቁርአን ዲፋይን አድርግልኝ። ሴት ማለት ምን ማለት ነው? በቁርአን ዲፋይን አድርግልኝ። ማለት አልገባኝም ጥያቄ። ሴት ማለት ምን ማለት እንደሆነ ከቁርአን ውስጥ ማስረጃ ስጠኝ። ሴት ማለት ምን ማለት እንደሆነ አሁን እያነበብክ ነበር። አረብኛ ይሁን እንግሊዘኛ ይሁን ብቻ ስታነብ ነበር ላይ ነው። ቁርአንን ስላከበራት ከቁርአን ማስረጃ ሴት ልጅ ማለት ምን ማለት እንደሆነ ከቁርአን ማስረጃ ስጠኝ። ሱረቱል መርየምን ከፍተህ ማንበብ ትችላለህ። ሱረቱ መርየም ምን ላንብብ? ሱረቱል ሴት ማለት ምን ማለት ነው? መጀመሪያ ሴት ልጅ ማለት ምን ማለት ነው? ከመጀመሪያ እስከ መጨረሻ በቃ ይነግራል። ትክክል ማለት ነው። ለአንተ ማብራራት አይጠበቅብኝም። መቶ ስንት ምዕራፍ እንትን 98 ነው እንደዛ አካባቢ መሰለኝ። መርየም ሙሉ ምዕራፍ ላሉ ኦልራይት። እሺ መልስ የለም ከቁርአን ውስጥ ከቁርአን ውስጥ ሴት ልጅ ከወንድ እኩል ነች የሚል አንድ ጥቅስ ስጠኝ። የበላይ ነች እንደዚህ መከበር ምናምን ተው። የሴት ልጅ ከቁርአን ውስጥ በቁርአን ውስጥ ሴት ልጅ ከወንድ እኩል ነች የሚል አንድ ጥቅስ ስጠኝ። ከወንድ ታንሳለችም የሚል የለም አለ። ከአንድም ደጋግሜ እሰጥሃለሁ። ደጋግሜ እሰጥሃለሁ። ሎክ ምን ጠየቅኩት? ሴት ልጅ ከወንድ እኩል ነች የሚል አንድ ጥቅስ ስጠኝ አልኩት። የለም። ከወንድ ታንሳለች የሚል ስጠኝ አለኝ። ለምሸውየው 4:34 ክፈትልኝ። እንደምታንስ እኔ ልስጥህ። አንተ እኩል መሆኗን ግን መስጠት አትችልም። ሉክ ወንዶች በሴቶች ላይ ቋሚ አሳዳሪዎች ናቸው። አላህ ከፊላቸውን በከፊሉ ላይ በማበላለጡ ምን እኩል በማድረጉ ሳይሆን በማበላለጡና ወንዶች ከገንዘቦቻቸው በሴቶች በመስጠታቸው ነው። መልካም ሴቶች ለባሎቻቸው ታዛዥ፣ አላህ ባስጠበቃቸው ነገር ሩቁን ጠባቂ ናቸው። ባሎች በሴቶቻቸው ላይ ምንድን ናቸው? የበላይ ናቸው። እነዚያም ማመፃቸውን የምትፈሩትን ገስጿቸው፣ በመኝታም ተለዩዋቸው፣ ምቷቸው። ምን በሏቸው? ምቷቸው። ከድር የበላይ የሆኑት በምን ላይ ነው? በሚስቶች ላይ በሚስቶች ላይ በሚስቶች ላይ በምንድን ነው በለጠ የሚለው? በሚስቶች ላይ በሁሉም ነገር ይበልጧቸው። ከገንዘቦቻቸው ቋሚ አሳዳሪ ስለሆኑ ቋሚ አሳዳሪዎቻቸው ስለሆኑ ከገንዘቦቻቸው ማለት ነው። ቋሚ አሳዳሪያቸው ስለሆኑ ያ ቋሚ የሚያሳድሩት በምንድን ነው? በማስተዳደራቸው። መልካም። ስለዚህ አላህ በገንዘብ ምክንያት እንደ እንስሳ ሴቶችን ይቆጥራል እያልከኝ ነው? አይደለም። ስለዚህ እንደ እንስሳ ጋር ገንዘብ ስለሰጣቸው
ገንዘብ ስለሰጣቸው እዚሁ ክፍል ላይ ያሳያለሁኝ። ገንዘቡን ደግሞ ሴቶቹ ብዙ ገንዘብ እንዳይኖራቸው ያደረጋቸው አላህ እንደሆነ እዚሁ ምዕራፍ ላይ ከአንድም ሁለት ቦታ ጠቅሼ ያሳያለሁ። ቆይ ሎክ አሳያለሁ፣ ችግር የለውም። ሴቶቹ ንብረት እንኳን ከወንዱ እኩል እንዳይወርሱ አደረጋቸው። የወንዱ ግማሽ እንዲወርሱ አደረጋቸው። ሎክ ከቤተሰብ ውርስ ሲወስዱ ለምሳሌ ወንዱ 100 ብር ከወሰደ ሴቷ 100 ብር መውሰድ አትችልም። ግማሽ ነው የምትወርሰው፣ የወንዱ ግማሽ። ከዛስ ወንድ ገንዘብ በደንብ ስለሚኖረው የሴት የበላይ ነው አለ። አስቀድሞ ሴቷን ድሃ ያደረጋት ማን ይሆናል? አላህ አይደለም? ሴቷ ከወንዱ እኩል ነው የምወርሰው። ሴቷ ከወንዱ እኩል ነው የምወርሰው። ውርሱን ተው። ሴቷ ከወንዱ እኩል ነው የምወርሰው። ውርሱን ተው። ለምን ተዋለሁ? ምክንያቱም ድህነት ያመጣባት አላህ ነዋ። ድሃ ካደረጋት በኋላ አንቺ የወንድ በታች ነሽ አላት። አላላትም። እኩል ነች። በደንብ ለማብራራት ራስን ለመረዳት አትሞክርም። እኩል ነች ወይ? በጣም እኩል ናት። በጣም እኩል ነች። ሎክ በጣም እኩል ከሆነች ገንዘቡን ከቤተሰብ እኩል ደግሞ ወርሰው ከወንድ እኩል ነው ወርሰው ለሴቶቻቸው በመስጠታቸው ነው የበላይ እኩል ነው ወይ ወርሰው? እኩል ነው ወይ ወርሰው? እኩል ትወርሳለች። አሁን የሚከለክላት የለም። እርግጠኛ ነህ? እርግጠኛ ነህ? እርግጠኛ ነኝ። እኩል ነው ወርሰው ብሎናል። እስቲ የቁርአን ክፍል አንድ ጥቀስልን፣ እኔ አሳያለሁ እኩል እንደማወርስ። አሁን ቁርአን ክፍል ክፈትልን እስቲ። ወጣ እንዴ? ዋው ገና ብዙ ማሳየን። ሴት ልጅ አይምሮ ጎዶሎ ግማሽ እንደሆነች ገና በምስክርነት ጎዶሎ እንደሆነች ማሳየህን፣ በውርስም እኩል መውረስ ማችል መሆኗን ማሳየህን ገና መች ሳንነካው ገና ሳይነካ ላሽ ብሎ ኮበለለብን። ምንስ ነብይ ምርጥ የተናገረው እያለ ቁርአንን ደፍራችሁ እኛ ፊት ቁርአንን ነዛችሁ ሴት ልጅን አክብሯታል ተሳስታችሁ እንዳትሉ። ተሳስታችሁ ማለት ነው እንዳትሉ ትዋርዳላችሁ። አፋር ወይ እንኳን ደህና መጣህ። ደህና ነህ? መስገነው ሙስሊም ነህ? አዎ ሙስሊም ነኝ። አፋር ክርስቲያን የለውም። እሺ ሞልቷል አለ እባክህ። ዝም ብሎ እንደዚህ የማይሰግድ ምናምን አለ እንጂ የለም፣ ክርስቲያን የለንም። ካልሰገደ እሳት ነው የሚለቀቅበት አይደለ? ለማው እሳት ማለቁበት ሙስሊም ሆኖ ካልሰገደ። አዎ ካፍር ነው። ልክ እንደናንተ ካልሰገደ ምንም ልዩነት የለውም። ካፍር ነው። ካፊር ብቻ ሳይሆን እሳት ልቀቁበት ነው የሚለው እንጂ እሳት ለምን ነው? እንዴት እሳት ሳለቁበት ነው? አዎ ከሃዲ ነው። አላህን ስለካደ በቃ ምንም በቃ ቅጣት ይቀጣል። ቅጣት ብቻ ሳይሆን እኮ እናንተ የማይሰግዱትን ነብዩ እሳት ልቀቁባቸው ነው ያለው። እዚህ ምድር ላይ ወይስ እዚያ ታች? በዚህ ምድር ላይ ባለፈው እንደውም እንትን አይ ቲንክ እንትን ነች ባንግላዴሽ እስር እንትን አውጥተዋል። ጁማን ያልሰገደ እስከ 5 ዓመት ድረስ እንዲታሰር ያደናቀፈ ጓደኛውን ምናምን እንትን ከተገኘ ደግሞ በገንዘብ እስከ ስንት ሺህ $1000 እንዲቀጣ ምናምን ነገር ብቻ እንትን ብለዋል። ዜና እያየሁት ነበር። ማነው ያለው? ማነው እንደዛ ያለው? በዜናም ወጥቷል። እንደውም ቪዲዮ ሰራበታለሁ ብዬ አስቤ ነበር፣ ስላልተመቸኝ ነው የተውኩት። በዚህ ዱንያ ላይ ግን እሳት ነው የሚለቀቅበት። ይህንን ታውቃለህ? ይቀጣል። ከሃዲ ስለሆነ በቃ ካልሰገደ እኮ ምንም ልዩነት የለውም እኮ በቃ ካፍር ነው እኮ ካልሰገደ ገሃነም ይገባል። በዚህ ምድርስ? በዚህ ምድርም በዛም በዚህም ከስሯል እሱ በቃ ካልሰገደ።
በዛኛው ሌላ ነው፣ በዚህኛው ግን እሳት ነው የሚለቀቅበት። ይህንን ታውቃለህ? እሱን ነው እኔ አላውቅም። አንተ ከየት ነው ያየኸው? የለም ሐዲሳችሁ ላይ ትክክለኛ ሐዲስ አይደለም አንተ የምታመጣው። ሳሂህ የሆነ ሳሂህ የሆነ አይደለም አንተ ትክክል አይደለም። ትክክለኛ ሐዲስ አይደለም ይመስለኛል። እኔ ብዙም አላውቅም። እኔ ግን እንደዛ ይመስለኛል። ለማንኛውም ሰላ ካልሰገደ በቃ ካፊር ነው የሚባለው። አዎ ካፍር ነው። በእናንተና ሙስሊም ሆኖ የማይሰክሰው መካከል ምንም ልዩነት የለም። ካፍር ነው። ካፊር ነው። ካፊር ከሆነ ደግሞ ነቢዩ ሱናን ነሳኢ 4059 ካፊርን የሚከፍርን ወይንም ደግሞ ወደ ክፍር ሄደን ግደሉት ብሏል እኮ። ሳይ ሙስሊም 652ን ክፈትን ክርስቲያን አንብበው ክርስቲያን። Okay. Abdullah reported Allah's messenger as saying about people who are absent from Jum'ah prayer. አብደላ እንዳስተላለፈው የአላህ መልእክተኛ ምን ብለው እንደተናገሩት የጁምዓ ሰላትን ስለማይገኙ የጁምዓ ሰላት ላይ ስለማይገኙ ሰዎች ያስተላለፈው መልእክት ምን አለ ሙሐመድ? I intended that I should command a person to lead prayer people in prayer and then burn those persons who absent themselves from Jum'ah prayer in their house. ከጁምዓ ፕሬየር ላይ የማይገኙ ሰዎችን በቤታቸው ውስጥ እሳት አንድዱባቸው። ሳሂህ ነው። ሳሂህ ሙስሊም ነው መረጃው። ትክክለኛ ሐዲስ ነው። አዎ ሳሂህ ሙስሊም ተቀባይ ነው። ጁማ መስጊድ ሰላት መቅረት እንትን ይላል። ኧረ የሆነ ዜና እየፈለኩ ነበር ለአንተ ልክ ይላለሁ እንደ ክርስቲያን ኢትዮጵያ ውስጥ እንትን ስለ ባንግላዴሽ አንስታ እንትን ያለች ላክልኝ ይመስለኛል። ለማን ይላኩለት? በእናትህ ህገ ወጥ እንትን ብሎ ጁማ ማይሄዱ እንትኖች 5 ዓመት እንዲታሰሩ፣ አንድ ጁማን ያሳለፉ 5 ዓመት እንዲታሰሩ። ግን ህጉ የሚለው 5 ዓመት መታሰር ሳይሆን መገደል ነው የሚለው ነበረ። አሁን ሼም ስለያዛቸው ያው አገኘሁት እንደው 5 ዓመት እንዲታሰር ጁማ የቀረ የሚል ህግ አወጡ። ማሌዥያው ቴሬንጋኑ ግዛት የጁማ ሰላት ያላሳማኝ ምክንያት የማሌዥያው ቴሬንጋኑ ግዛት የጁማ ሰላት ያላሳማኝ ምክንያት የሚያሳልፉ ወንዶችን በእስራት እንደሚቀጣ አስጠነቀቀ። በክብር መጠሪያው ዳሩል ኢማን ወይም የእምነት ማደሪያ በመባል የሚጠራው የማሌዥያው ቴሬንጋኑ ግዛት የጁማ ሰላትን ያላሳማኝ ምክንያት የሚያሳልፉ ወንዶችን ከተያዘው ሳምንት ጀምሮ በእስራት መቅጣት እንደሚጀምር አስታውቋል። በሸሪያ ህግ የሚተዳደረው ግዛት የጁማ ሰላት ጊዜ ያላሳማኝ ምክንያት ሳይሰግዱ የሚያሳልፉ ወንዶችን እስከ 2 ዓመት ሊቀጣ እንደሚችል ገልጿል። ቅጣቱ በገንዘብ የሚለወጥ ከሆነ $600 ገደማ ቅጣት እንዲከፍሉ እንደሚደረግ ተገልጿል። ተደጋጋሚ ጥፋት የሚፈጽሙ ግለሰቦች ደግሞ እስራትና የገንዘብ ቅጣት በአንድ ላይ ሊጣልባቸው ይችላል ተብሏል። አዲሱን ህግ ይፋ ያደረገው በስልጣን ላይ የሚገኘው የፓን ማሌዥያ ኢስላማዊ ፓርቲ ነው። በማሌዥያ ከዚህ ቀደም በተከታታይ 3 ጊዜ የጁማ ሰላት ያስመለጡ ምዕምናን እስከ 6 ወር እስራት ወይም እስከ 1000 የሀገሪቱ ገንዘብ ሪንጊት ወይም 200 ዩሮ የገንዘብ ቅጣት ይጣልባቸው ነበር። የበርካታ ሙስሊሞች መኖሪያ የማሌዥያው ቴሬንጋ ኦኬ ሜቢ ዜናውን ሰምታችሁታል። ይሰማል ክርስቲያን ሰምታችሁታል። በሸሪያ ኢትዮጵያ ላይ ሸሪያ ቢሆን እያንዳንድሽ ጁማ መስገድ ግዴታ አለብሽ። አለበለዚያ ገንዘብና የእስር ይሄ ቀላሉ ነው። 2 ዓመት እስር ከገንዘብ ጋር ትቀጫታለሽ። ጁማ አልሰገድሽም ተብለሽ ማለት ነው። ባይዘ ህጉን ጥሰዋል፣ ሱናውን ጥሰዋል። ሱናው ያለው እሳት ልቀቁባቸው ቤታቸው ላይ ነው የሚለው፣ እሰሩ አይደለም የሚለው። ጁማ የቀረን ሐዲሱን ድጋማው ክርስቲያን እሳት
ጁማ ላልሰገዱ እሳት ነበር መልቀቅ ነው ያለው። እነኚዎቹ ግን አሁን ሼም ስለያዛቸው ምክንያቱም የዓለም መንግስት ዝም አይላቸውም። ጁማ ለምን አልሰገዳችሁም ብለው እሳት ቢለቁባቸው የዓለም መንግስት እንዴት ሰብአዊ መብቶች ተሟጋቾች ይቃወሟቸዋል? ለዛ ምን አደረጉ? እስራት አመጡ ማለት ማሰር። ሐዲስን አስተረጉም ውስጥ እኔውን በአማርኛ አርጉመለት ወደ አማርኛ አድርገው። አረብኛ አችልም ወንድሞች አራራችንም እቺ ጋዜጠኛዋ ታውቋታላችሁ? እንትን ላይ የምትሰራ ነች። የእስላሞች እንትን ሚዲያ እና የማሌዥያው እንትን ግን አሻሽሎት ነው እዛውን በሸሪያ ስለሆነ የነብዩን ሱና አይደለም። እስቲል አሁንም የነብዩን ሱና ሚንበር ህበር ታውቁታላችሁ? ታዋቂ ቴሌቪዥን እንትን ናቸው። የሙስሊሞች እንትን ነው። እሱ ጋዜጠኛ ነች፣ የሚንበር ጋዜጠኛ ነች። እና ህጉ እሳት መልቀቅ ነው። ነገር ግን እንትን ማለት ስለደበራቸው ያላቸው አማራጭ ምንድን ነው? እሳት ከምንለቅባቸው ይልቅ በገንዘብ $600 ማለት ስንት ነው የሚመጣው? አይ ቲንክ ስንት ነው አሁን ዶላር ምንዛሬ? 167 ምናምን መሰለኝ። ኦኬ 160 እስቲ አባዛው ስንት ይመጣል? $600 ወደ ኢትዮጵያ ስንመጣው በብላክ ነው የምትሰራው አንተ ቆስቴ፣ አንተ ወንጀለኛ። ኦልሞስት ወደ 104,000 ማለት እንግዲህ 100,000 እና 2 ዓመት ስትታሰር 100,000 ብር ስትቀጣ ጁማ አልሰገድክም ተብለህ 100,000 ብር ከምትቀጣ የዛን ዕለት የፈለገ ስራ ብትሰራ 100,000 ብር አሰራም በቀን 100,000 ብር ካለመቀጣት ሳትፈልግ ሄደህ መስጊድ ትመለሳለህ ማለት ነው። እንደገና 2 ዓመት ከምትታሰር ከፍ አድርገው እስኪ አማርኛው። ኦኬ እሺ ወንድማችን ይኸውና፣ በነገራችን ላይ እሳት ምን የለውም እኮ የለም እኮ። እሺ ችግር እና ወይ አንዴ አንብበው ወይ እስኪ አንብብ። ይሄን አንብብ መጀመሪያ። አብደላ የአላህ መልእክተኛ ከጁማ ሰላት ስለሌሉ ሰዎች እንዲህ ብለዋል አለ። አንድ ሰው ሰላት እንዲሰግድ ማዘዝ አለብኝ። ከዚያም ከጁምዓ ሰላት የራቁትን ሰዎች በቤታቸው አቃጥላቸው ብሎ መሐመድ አዘዘ። ጉግል ትራንስሌት ተሳስቶ ነው የሚሆነው እንጂ አንተ የሚገባ ቋንቋ እንግሊዝኛ፣ አረብኛ ወይስ አማርኛ? አማርኛ ነው። ይሄው አማርኛ አደረኩልህ። ጉግሉ ተሳስቶ እንዳይሆን ያተረጓጎሙ ማለት ነው። በምን ይተርጎምልህ? አሁን እኛ የነገርንህን አላመንክም፣ እንግሊዝኛውን አላመንክም። ጉግል ትራንስሌት አድርግ በአማርኛ አድርጉልኛል ካላመንክም፣ አረብኛ አችልም። እሺ በምን ቋንቋ እናስረዳ? ቃን ይቆይና ከሆነ ጠይቀው እስቲ እንግሊዝኛ ሊከፋልና የሚሞክር ከሆነ አንዳንድ ቃሎቹን ይመልከታቸው። ራሱ በተለምዶ ሊያውቃቸው የሚችሉ እንግሊዝኞች ሊኖሩ ይችላሉ። በርን ምን ማለት ነው ወንድማችን? እንግሊዝኛ አልችልም ወንድማችን። እንዴ ማቃጠል በእንግሊዝኛ ምን ማለት ነው ታውቃለህ? ኮስ ተመረኛውን እኮ ያነበብኩ ነው እኮ። እስቲ አቃጥላቸው ይላል። ማቃጠል ማለት በርን ማለት ነው በእንግሊዝኛ። በነገራችን ላይ አላህን እየፈሩ ሳይሆን እሳት እንዳይቃጠሉ እየፈሩ ነው የሚሰግዱት ማለት እኮ ነው። ሙስሊሞች $600 እንዳይቀጡ ነው እንጂ አላህን ፈርቶ አይደለም የሚሰግዱት። አይደለም ማለት ተወጣ፣ እንደዛ አይደለም። ተው ወንድሜ። አዎ በእሳት ካስፈራራቸው ሰዎች በነፃ ፈቃዳቸው ራሳቸው ሄደው ሰግደው የሚፈቅድላቸው ካልሆነ እሳቱን ፈርቶ ነው የሚሄደው እንጂ አላህን ፈርቶ አይደለም። አፋር ከሬድን ሞቶ ስለሆነ ተመልሰህ መጥተሃል። እኛውንስ ምን ትላለህ? ከሬድን አፋር ወይ ወንድሜ ወይ ምን ትላለህ? እኛውን ሰላም አለይኩም አፋር። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ከሬድን 3 ጁማ ያልሰገደ
كويس كتاوتا يجيبها عندي 3 ጁማ ካልሰገድክ ያው ትገደላለህ። ምን ትላለህ? كويس انت عندي ترجع ማን ያስወጣው? እኔ ነኝ ያስወጣው ትላለህ። እኔ እየጠየኩት እስገባ ውስጥ እኔ ሳወራው እኮ እያወራኝ አይደለም። ለዛ ነው ከሬዲን ወይ አስረዳን እስኪ አንተ ከድር አስረዳን እስኪ አንተ ዝም ብለህ እኛ የምናውቀው ወዲህ 3 ጁማ ያልሰገደ ሰው እንደከፈረ ነው ያ ኦኬ 3 ጁማ ያልሰገደ ሰው እንደከፈረ ነው እኛ የምናውቀው ሐዲስ ማለት ነው። ግን አሁን ከነ ቤቶቻቸው አቃጥለው ከእንትን አቃጥለው ምናምን የሚለውን ሐዲስ ከየት እንዳመጣችሁ ተላቀም። ይሄ እኮ ነው ግራ ይገባኝ። ሰውየው ስለከፈረ ገሃነም በርግጥ ይገባል። የማይሰግድ ከሆነ ሳይመለስ እሺ 3 ጁማ ካመለጠ ትከፍራለህ። ከፍረሃል፣ ካፊር ነህ ማለት ነው። እዛው ያለህበት ሆነ ነው አይደለ? እኮ እዛው ሀገር ሆነ ሌላ ቦታ ብትሆን ችግር የለውም አይደለ? እንደዚህ እንግዳ ምናምን ሆነ ቢያልፍ ችግር የለውም። እሱ ሰበብ አለው። እንግዳም ሆነ የተቀመጠልን እንትን አለ። እዛው ቤተሰብ ሆነ ሀገር ሆነ 3 ጁማ ቢያልፍ ያው ካፊር ነው ግን ይላል እኮ አፋር ምንም ሰበብ ሳይኖር ይላል እኮ ይላል እኮ አዲሱም ቤታቸው ውስጥ ሆነ እኮ ቤታቸው ውስጥ ሆነ የሚል ነገር የለም እኮ ቤትኛ የምናውቀው ሐዲስ ነው። አሁን እኮ በቤታቸው አዳምጣ ሌላ ሀገር ምናምን የሚለው እሱን ተወው እሺ። ሰዎቹ ቤታቸው ናቸው ግን መስጊድ አልሄዱም፣ ጁማ አልሄዱም። ስለነኚህ ሰዎች ሲጠየቅ በእሳት አቃጥላቸው የሚል ምላሽ ሰጠ ማለት ነው። ስለተጓዙ ስለሌላ ሀገር ቆይ እስካሁን ድረስ እኔ አንድ ነገር አልኩ። አንዴ ተባብረን እናንተ የምትሉት ሳይሆን ከዛው ከኪታቡ አሳየን። እናንተ ከጎግሉ ሳይሆን ኦኬ ኪታብ ቀይርላቸው። እሺ ክርስቲያን ኪታቡን አውጣው፣ ሳይሙስሊምን አውጣው። ኪታቡን ችግር የለውም እናውጣዋለን። ሎክ እናንተ ያላችሁትን በፍጹም እንደማታመጡ እንገራችሁ። እኔ አንድ በሉ። ሁለተኛውን ዜናውን ቆይ መምጣቱ ለመምጣቱን ተው። አይ ለምን ይሄንን እንዳልኩ ታውቃለህ? ምክንያቱም ቆይ ከሬዲን ቆይ አንድ እንስማ ነው። ኢቭን ካፊር ሆኖ ራሱ ቆይ ከምትል አዳምጠኝ፣ አንድ ጊዜ አዳምጠኝ። አዳምጥ ውስጥ አንድ አዳምጥ ውስጥ አሁን እውነቱን እንነጋገር ከተባለ እኔ አሁን የምጠይቀኝን ሐዲስ በዚህ ሰዓት ላልሰጥ እችላለሁ። ለምን እንደማልሰጥ ታውቃለህ? እሺ ቀጥል። ስላልተዘጋጀሁበት ላልሰጥ እችላለሁ። እሺ አሁን አንተ እየሄድክበት ያለው መንገድ የማደናበር ነው። አይ ምንም ማደናበር አይደለም። ከሬዲ ማደናበር ነው እንጂ ኖ አይ እሺ እያደናበርክ ነው እንጂ እየጠየቀ አንተ ለማወቅ ሳይሆን አዳምጥሽ። አይ ቲንክ ቮሊዩም 1 ወይንም ቮሊዩም 2 ላይ ነው የሚሆነው። ክርስቲያን 652 ነው። ኦኬ እሺ 652 ሺህ ቤት ገብተሃል አንተ። ሎክ ሐዲሱ የሚለው በግልጽ ቤታቸው ያሉ ሰዎች ዓርብ ዕለት ያልሰገዱ እሳት ልቀቅባቸው ነው የሚለው። ኢቨን አንተ እንዳልከው እንኳን ብስማማል 3 ያልሰገደ ጁማን ከፍሯል የሚለው በኋላ የሚመጣ ነው። ከፍሯል የሚለው በኋላ የሚመጣ ነው። እሱም ያስማማል። ከኛ ካልነው ጋር የሚፈጥር አይደለም። ነብዩ ደግሞ ምን ብሏል? ከእስልምና የሚወጣን ግደሉት የሚል ደግሞ ትእዛዝ ሰጥቷል። በዛም ይያዛል። ስቲል ማንኛውም ሰው ሃይማኖቱን ከቀየረ አፖስቴት የሆነን ግደሉት የሚል መመሪያ ስላለ ማለት ነው። በዛኛው ብዙም እንትን የሚያስብል አይደለም ማለት ነው። ስለዚህ ሁለቱም አንድ አልከውም ያስኬደ። ግን ምንድነው ከጊዜ በኋላ ቀደም የመጡት ምን ብያለው? እሳት ልቀቁባቸው የሚለው ቶኑ ከባድ ስለሆነ ያላቸው አማራጭ ምንድነው? እሱ እንደዚህ አይነት ተጨማሪ ነገሮች 3 ያልሰገደ ከእስልምና ይወጣል ምናምን የሚል መመሪያ ሊያመጡ ይችላሉ። ዜናውን እኮ አስደመጥኩ። ማሌዥያ ምን አወጣቸውን? ማሌዥያ እንግዲህ ሙስሊም ብቻ ያለባት ምን አወጡ? ጁማ ካልሰገድክ
እስከ 2 ዓመት እንድትታሰር እስከ $600 እንድትቀጣ 100 ሺህ ብር አካባቢ ማለት ነው በኢትዮጵያ። ይሄ ቁርአኑ ላይ የተጻፈ ሐዲሱ ላይ የተጻፈ አይደለም። ግን ከጊዜ በኋላ አሁን ምን አደረጉት? በእሳት አቃጥሏቸው ከሚለው ይልቅ ይሄንኛው ህግ የተሻለ ነው ከሚል አንጻር ነው። ይሄንኛው የተሻለ ነው ከሚል አንጻር ምን አደረጉት ማለት ነው? ይሄን ያደረጉት ማለት ነው። ኦኬ ክርስቲያን አገኘው። አይ ቲንክ ቡሃሪ ነው እንደ እየፈለክ ያለው ቡሃሪ ላይ ነው መሰለኝ። አይ ሙስሊም ላይ ነው። ሳይ ሙስሊም ነው ቮሊዩም 1 ላይ አላወጣም። 652 ቆይ በቡክ ሲሆን ይለያያል ቁጥሩ እንደሱ አንድ አይደለም። 652 አይ በቡክ ሲሆን ይለያያል። ኦኬ ቡክ 5 316 በሱና.ኮም አውጣው። በቡክ ሆነ ሱና.ኮም ላይ የለም። ቮሊዩም 1 ላይ አይደለም። እሺ ቦስ ቮሊዩም 2 ላይ ነው። ቮሊዩም 1 የሚያልቀው 519 ላይ ነው። አይ ምንም አይከብድም እኮ ታዲያ በሐዲሱ ያመጣልሃል። ቁጥሩን ነው ያዝኮ የሚጠበቅብህ መጨረሻውን ቁጥር ማለት እኮ ቤት እኮ ነው የሚታየኝ። ክርስቲያን አንተ ከፈትከው ባንዴ ኦልራይት እናንተ ጋር 3 ካልሰገደ በቃ እንዲሁ ካፊር ብቻ መላሽ የምታውት ነው እንዴ ነው የሚደረገው? ነው በቃ እንጂ ቅጣት ምናምን የሚባል ነገር የለም። ምንም ቅጣት አይቀጣም። ቤተሰብ ምናምን ካልሆነ ኦኬ፣ ቤተሰብ ካልሆነ ምን ይሆናል? ቤተሰብ ካልቀጣው እንደዚህ የአካባቢ ሰው ምናምን መቀጣ አይመስለኝም። ኦኬ፣ ያው አዲሱ ተከፍቶልሃል። ነቢ ይታያል በመጽሐፉ ያው ተከፍቷል። It was narrated from Abdullah that the Prophet said concerning some people who stayed away from Friday prayer. አብደላ እንዳስተላለፈው ነብዩ የተናገረውን በአርብ ቀን ከመስጊድ ስለሚቀሩ ሰዎች I was thinking of ordering a man to lead the people in prayer. Then I would burn down the houses of men who stay away from Friday prayer with them inside. ይሄንኛው እንደውም አከፋው መጽሐፉ ውስጡ እንዳሉ የቀሩትን ሰዎች እሳት ይለቅባቸው ነበር። ምን አርብ ከቀረ እሳት ይለቅብሃል። ከረድን ቀጥላውን ያው መጽሐፍ ትንሽ ብዥታ አለው። ትንሽ ጠራርግ እናስጠጋለን። ከረድን ቀጥል። ሐዲሱ ዳይፍ ይሆናል። ሳይ ሙስሊም ነው። ሳሂህ ነው። ያው ሳሂህ አያ አይኖስ ሰላት ቀርቷል ብለህ ወንድም መቼም ከመስጊድ ስትመጣ እሳት አልለቅበትም እንዳታደርገው። አዳፋር የሚቀሩ አሉ ብለሃል። አይሄዱም መስጊድ ማይሄዱ ልጆች አሉ ብለሃል። እናንተ መስጊድ አልሄዳችሁም አልሰገዳችሁም ብለህ እሳት እንዳለቅባቸው ይህንን ተምረህ ደግሞ አሁን ገንዘብ የሚቀጡት ሉክ 2 ዓመት እስራት እያሰሩ ያሉት ቀጥታ ሳከ ቢለቁባቸው በዓለም ላይ ያስጠይቃቸዋል። የዓለም መንግስት ይጠይቃቸዋል። እስልምናው ሳይሆን የሚጠይቃቸው እስልምና ሙስሊም ሀገራት ሳይሆን የሚጠይቋቸው የዓለም ለሰዎች መፍት የሚቆሙ እንዴት ሰውን ገና ለገና አልሰገድክም ብላችሁ ሳትለቁበታላችሁ ተብለው ስለሚጠየቁ ያላቸው አማራጭ ምንድን ነው? 100 ሺህ ብር ትከፍላለህ ብትባል አንተ አሁን አርብ ሶላት አትቀርም። ምክንያቱም 100 ሺህ ብር ላለመክፈል ስትል ሶላት ትሄዳለህ። 2 ዓመት ትታሰራለህ። 100 ሺህ ብር ትቀጣለህ ብትባል
ላለመቀጣት ብለህ ትሰግዳለህ። በቃ ስለዚህ አዲስ ህግ ጨመሩ። ምን ነብዩ አይደለም ይሄን ያለው 100 ሺህ ብር ቅጧቸው 2 ዓመት ተሰራቸው አላለም ነብዩ። እሳት ልቀቁባቸው ነው ያለው። ነገር ግን ያንም ማድረግ ስለማይችሉ አንተ ወደ እስልምና እንትን እሳቱን መልቀቅና አንተ ማድረግ ስለማይችሉ አዲስ ህግ አመጡ ማለት ነው። 3 ከቀረህ 3 ካልሰገድክ ትከፍራለህ። ይሄን ያህል ካልከፈልክ ደግሞ አይሚን ካልመጣህ ደግሞ ይሄን ያህል ትቀጣለህ ስትባል ስለምትፈራ ስለምደነግጥ በቃ ሳፈልግ ትሰግዳለህ ማለት ነው። ይሄ ደግሞ ወደ ፈቅደህ የምትከተለው ሃይማኖት ሳይሆን ይሄ የሚያሳየው ሰዎችን ጠፍንጎ በግዴታ የያዘ ነፃነትን የሚጋፋ ሰዎች ወደው ፈቅደው የሚከተሉት ሳይሆን ላለመገደል ወይንም ላለመታሰር ወይንም ላለመቃጠል ወይንም ይህን ያህል ገንዘብ ላለመክፈል ብለው ሳይፈልጉ መስጊድ ደርሰው ገብተው ይወጣሉ ማለት ነው። የማያውቀው ህጉን ማያውቅ ዝም ብሎ እውነተኛ አላህ ፈጣሪ መስሎት ሰግዶ ይመለሳል። ህጉን የሚያውቀው ግን ይሄ ቅጣት እንዳይደርስበት ይሄ ነገር እንዳይመጣበት መስጊድ ይሄዳል ማለት ነው። ይሄ ነፃነትን መጋፋት ነው። እርግጠኛ ነኝ እናንተ ጋር ያሉ ኡስታዞች እንደዚህ ያስጨንቋችሁማ በሳት ትለቀቅባችኋል ምናምን አትባሉም። የለም አይልም እንደዚህ እንደ ህጉ ግን እንደዛ ነው እና የትክክል ነው ብለህ ታምናለህ? ግን እንደዚህ ማድረግ እሳት መልቀቅ እንትኖች ሰዎች ላይ ገና ለገና ስላልሰገደ ይሄ ትክክል አይደለም። እንደኛ ክርስትና ላይ ጥያቄ አለ? ኦኬ ምን ነበር? እናንተ ስለ ፈጣሪ እንትን የምትሉት ነገር አለ። እናንተ በጣም እንትን የሚለኝ ማለት በቃ ለፈጣሪ የማይገባ አለ። እናንተ ምን መሰለህ ምን መሰለህ ከስንስ ወጥቷል፣ በልቷል፣ ጠጥቷል። ሌላ ምን ነበረ? በልቷል፣ ጠጥቷል፣ ተኝቷል፣ ሽንት ቤት ገብቷል፣ ተርበዋል፣ ብዙ ነገር አድርገዋል። እንዴት እንደዚህ ይሆናል? እናንተ ማለት አይከብድም? ትንሽ ለእኔ ከበደኝ። ያልተጻፈ ማውራት ስህተተኛ ነው፣ ውሸተኛ ያደርጋል አይደለ? ያልተጻፈ ነው ያወራሁት። ለምሳሌ ሽንት ቤት ገብቷል ምናምን የሚለው ያልተጻፈ ነው። ይቅርታ፣ ሶሪ፣ በጣም ይቅርታ። ችግር የለውም። ያው የሆነ ሰውዬ ስለምን ነው የሆነ ሰውዬ ለእኔ ሽንት ቤት ገብቶልኛል ነው የምለው የሆነ ሰው። ለዛ እኮ ነው ሰውዬው ነው ያሳሰተኝ። እናንተ ችግር የለውም። እሱ ፕሮቴስታንት ነው፣ እኛ ፕሮቴስታንት አይደለንም። ስለወደደኝ ሽንት ቤት ገብቶልኛል ነው የምለው ቪዲዮ። እሱን ነው ያሳሰተ እንጂ እሱን ልክ ነህ። በጣም ይቅርታ ሶሪ። ሰምቼዋለሁ። እሱ እንደዛ ስላለ እንደዛ ብለን አናምንም። እሱ እንደዛ ብሏል፣ እኛ እንደዛ አናምንም። ያው የተጻፈ ላይ ነው እንጂ ሰዎች እንደዛ ምናሉ ብዙም እንትን ስለማይለን ማለት ነው። ሰዎች ሊሳሳቱ ስለሚችሉ ወይንም ይሳሳታሉ ወይንም ደግሞ እሱ እምነቱ እንደዛ ከሆነ መፍቱ ነው እንደዛ ብሎ ካመነ። እኛ ግን እንደዛ ብለን ስለማናምን ማለት ነው። ሉክ በደንብ አድርግ አስተውል። እኛ አሁን አንተ አይምሮ ውስጥ ያለው ምንድነው? እሱ ፈጣሪን የሚያቆሽሸው ነገር ይኖራል ብለህ ስላሰብክ ይመስለኛል። አንድም እንደው ሽንት ቤት ገብቷል ተወልዷል ምናምን የሚለው ፈጣሪን የሚያቆሽሸው ነገር ይኖራል ብለህ ስላሰብክ ነው። ለእሱ ደግሞ ንጹህ ቦታ ነው እንጂ ቆሻሻ ቦታ መገኘት አይገባውም የሚል እሳቤ ስላለ ነው። አንድ ነገር ማወቅ አለብን። እኛ ቆሻሻ የምንለው ራሱ የአይምሯችን ውጤት ነው። ቆሻሻ ንጹህ የምንለው ራሱ ሉክ ከአይምሯችን አፍንጫችን ሲያሸተው የሚገማን ስናየው ደስ ማይለን ነገር ቆሻሻ የሚመስለን፣ ፈጣሪ ደግሞ እንደኔና እንዳንተ የሚያሸት እንደኔና እንዳንተ አይን ኖሮት የሆነ ቦታ የሚቀፈው የሆነ ቦታ ደስ የሚለው የሆነ እንደዛ ነገር አይደለም። ፈጣሪ ሰዎች ነን ደስ የሚልና የሚያስከፋ የሆነ የሚገማና ደስ የሚል ሽታ ስሜታችን እንደዛ የሴንስ ኦርጋን እንደዚህ 5 ሴንስ ኦርጋኖች አሉ። እንደዛ ፊልም ያደርግ አይደለም ፈጣሪ፣ የሚለዋወጥ አይደለም ፈጣሪ። ልብ በል
ፈጣሪ የሚለዋወጥ ካልሆነ ብሎ የሚገማው ብሎ ደስ የሚለው ሽታ እንደዛ ነገር የለውም ፈጣሪ። እኛ አፍንጫችን ስሜታችን ላይ እንትን ስለሆነ ሎክ የሆነ ነገር ስናሸት ስንል ደስ ይለናል፣ የሆነ እርክት እንላለና የሆነ ነገር ደግሞ ሲገማን ወይም ጉንፋን ይይዘናል። ቆሻሻ ቦታ ተተገኘን ይገማንና ጉንፋን ይይዘናል። ፈጣሪ ነው ቆሻሻ ቦታ በዛ ቦታ ተገኘና ጉንፋን እንዳይዘው ነው እንዳይገማው ነው ብሎ በአፍንጫውን ሸቶት እንዳይጸየፈው ነው። ግማት ምናምን የሚባሉት እንኳን ለእኛ ነው የተፈጠሩት፣ ከኛ አንጻር ነው የመጡት፣ ከኛ አንጻር ነው የሚነገሩት። በፈጣሪ አንጻር አይነገሩም። ምክንያቱም እሱ ማይለዋወጥ ከሆነ አስቀድሞም ፍጥረት ሳይፈጠር ያለ ከሆነ የሆነ ነገር ሸቶት ሌላ ነገር ብሎ የሆነ ሰው እሱ ላይ የሚጨመር አይነት ስሜት አይጨመርበትም። ስለዚህ ሽታ ምናምን ነገር እንደዚህ ለሱ የሚነገር አይደለም፣ ከኛ አንጻር ብቻ ነው። አፍንጫችን አሽቶ ገምቶት ወይንም ደግሞ ከዛ በኋላ ባክቴሪያዎች ወደኛ ገብተው እነኛ ባክቴሪያዎች እኛ ላይ ጉዳት አምጥተው ጉንፋን ሲይዘውን ታመን ምናምን ነገር ይሄ የሚነገሩት ለእኛ ነው፣ ለፍጡራን ነው። ያ ፈጣሪ ሸቶት የሆነ ሳይነስ ዞት አፍንጫው የሚደፈን እንደዚህ ጉንፋን የሚይዘው ፈጣሪ የለም። ባክቴሪያ እሱን እንትን ብሎት አታክ አድርጎት ባክቴሪያ የሚያሳምመው ኖ፣ እንደዛ የለም። ስለዚህ እይታችን ምን መሆን የለበትም፣ እኛ የምናስበው በእኛ የቀረጽነው ፈጣሪ መሆን የለበትም። እኛ ላይ የሚያመጡት እነኛ ጉዳቶች ፈጣሪን ላይም ጉዳት ያመጣሉ። ስለዚህ እንዴ ቆሻሻ ቦታ እንዴት በሁሉ ቦታ ይገኛል ሲባል እንዴ ቆሻሻ ቦታ ሊገኝ ነው እንዴት ታዲያ ብለው የሚያስቡ አሉ። ኖ እንደኛ እናስበው። አንደኛ እንደኛ ስናስበው ነው ልክ እኛ ስለምንታመም እሱም ይታመማል፣ እኛ ስለሚሸተን እሱም ይሸተዋል የሚል አይነት እኛ ስለሚያቆሽሽ ስለምንቆሽሽ እሱንም ቆሻሻ ይነካዋል አይነት እሳቤ ማሰብ የለብንም። ይህንን ምክንያቱም ፈጣሪ እንደዚህ ኮምፓውንድ የሆነ እንትን እንደዚህ ስጋ እጅ አጥንት ቦዲ ያለው ከዛ እሱ ላይ ቆሻሻ ሄዶ የሚለጠፍ አይነት ስላልሆነ ማለት ነው። ሄዶ ቆሻሻው እሱ ላይ የሚለጠፍ ስላልሆነ ማተር አያደርግም ፈጣሪ በሁሉ ቦታ መኖሩ። ነገር ግን ወደ ክርስቶስ ስንመጣ ወደ ኢየሱስ ስንመጣ እሱ በስጋ የተገለጠ ነው። በስጋ እንደመገለጡ በስጋ እንደመምጣቱ ደግሞ ከቅድስት ድንግል ማርያም ተወልዷል ብለን እናምናለን። ከቅድስት ድንግል ማርያም ተወልዷል ብለን ስናምን ያ ፍጹም በስጋ የተገለጠው ቃል እርሱ አምላክ ነው ብለን እናምናለን። በስጋ እንደመገለጡ ደግሞ ከማርያም ሲወለድ ማርያም ንጽሕት ቅድስት ነች ብለን እናምናለን። ምንም አይነት እድፈት ቁሸሽና የሌለባት ብለን ነው የምናምነው። ሉክ በደንብ አስተውል። አፋር እኔ እናንተ አሁን የቆሻሻ ነገሮች አሉብን። ከሰውነታችን የሚወጡት ቆሻሻ ነገር የመጡት ከገነት ከወጣን በኋላ ነው። እንደኛ እምነት እነኚህ ከቆሻሻ ከሰውነታችን ማስወገድ ላብ፣ እንደገና የምንተፋው የሽንታችን ካካችን ምናምን የመጣው ራሱ ከገነት በኋላ ነው። በገነት ውስጥ በነበርንበት ሰዓት ላይ ካካ ማለት የለም፣ ሽንት እንደዚህ መሽናት የለም። እንደዚህ አይነት ቆሻሻ ነገሮች ራሱ ግማት ራሱ እንደዚህ አልነበሩ። ከገነት በኋላ ከወጣን በኋላ የመጡ ናቸው። መድከም፣ መራብ፣ መጠማት እነኚህ ራሱ የመጡት ከገነት ከወጣን በኋላ ነው። ይህንን ቁርአናችሁም ላይ ያለ ሱራ 2 34 እስከ 80 ሱረቱ በቀራ 34 እስከ 38 ድረስ ሱራ 7 ላይም ከቁጥር 15 እስከ 25 ይመስለኛል። ሱራ 20 ከ117 አካባቢ እስከ 125 እንደዚህ አለ። ቁርአን ላይ አለ ይኸው ታሪክ ማለት ነው። ሉክ እንደዛ ከሆነ ታዲያ በገነት ውስጥ እንደዚህ አይነት ነገሮች ከሌሉ ኢቭን እናንተ አሁንም ወደ ገነት ስገቡ መራብ መጠማት ብቻ የለም። አይምን እንትን ከሰውነታ ምግብ ትበላላችሁ ካካትሉ። ሉክ በገነት ስገቡ እንደ እስልምና አስተምሮ አሁንም ምን አትሉም? ትበላላችሁ ትጠጣላችሁ፣ ካካ ማለት የለም ብላችሁ ነው የምታምኑት። ስለዚህ እኛ ምን እናምናለን መሰለህ? ክርስቶስ ከማርያም ሲወለድ በንጽህና በቅድስና ነው። እመቤታችን ቅድስት ማርያምም ንጽሕት ቅድስት ነች፣ ከሷ አደፍ ጉድፍ የለባትም ብለን ነው የምናምነው። ንጹህ ነች ብለን ነው የምናምነው። ሰው እንደዚህ አይነት ቆሻሻ ነገሮች ከእሷ ዘንድ የሚወጡ ምናምን አሉ ብለን አናምንም ማለት ነው። የለባትም። ልክ አንተ በገነቱ ስገባ አሁን ወደፊት ከሰውነቴ ቆሻሻ ይወጣል ብለህ እንደማታምነው ከእመቤታችንም ቆሻሻ ነገር እንኳን የለባትም። ከእሷ ቢወለድም ንጹህ ነች ብለን እናምናለን። ያ አደፍ ጉድፍ የለባትም። ክርስቶስም ደግሞ ንጹህ ነው ብለን ነው ምናምነው። በስጋ የተገለጠው ምንም ቆሻሻ ነገር እንደዚህ ይወጣበታል ምናምን ብለን አናምንም። ሌላኛው ተራበ ተጠማ የሚል ተናግራል። እሱ በስጋ እንደመነገሩ እኛ ተራቢ ነበርን፣ እኛ ተጠሚ ነበርን። እሱ የመጣው ቤዛ ሊሆን ካሳ ሊክሰን ነው። ቤዛ ሊሆነን እንደመምጣቱ ደግሞ የእኛን ራብ እሱ ተራበልን፣
የእኛም መጠማት እሱ ተጠማልን። በሁለት እንጀራ 5000 ሰው ወንዶችም ሴቶች ሳይቆጠሩ የሚመግበው ሰው እየመገበ የነበረው የሰው ልጅ እሱ ክርስቶስ በስጋ የተገለጠው ስግው ቃል በሁለት እንጀራ 5000 ሰው የሚመግብ እሱ ግን ተራብኩ አለ። ተአምር እኮ ነው። ትናንትና ሁለት እንጀራን ባርኮ 5000 ሰው እየመገበ 12 መሶብ ትርፍራፊ የሚያነሳ የነበረው እንዴት ሆኖ ነው ተራብኩ ሲል ተአምር ማይሆነው? ትናንት በሁለት አሳና በሁለት እንደዚህ ስንት ሺህ ሰው የመገበ 7 መሶብ እንደዚህ ሲያስነሳ የነበረው ትርፍራፊ እንዴት ሊራብ ቻለ? እንዴት ሊራብ ቻለ? ትናንት ተጠማን ሲሉ እሱ በረሃ ላይ ሲያጠጣቸው እየነበረው እንዴት እሱ ተጠማው ሊል ቻለ? እንደው ግዴታ ዞት የሚጠማ የሚራበው ነው ሳይሆን የእኛን ራብ ሊያስወግድ ስለኛ ተገብቶ ተራበ። የእኛን መጠማት ሊያስወግድ እሱ ተጠማሁ አለ። ስለዚህ ራባችንን በራቡ ሊያስወግድ፣ ጥማችንን በመጥማቱ ሊያስወግድ ቤዛ ሊሆነን ካሳ ሊክሰን ለኛ ይሄንን አደረገ። ከትንሣኤ በኋላ እንራብም አንጠማም፣ ክሶናልና እሱ ራባችንን ተርቦልናል፣ ጥማታችንን ተጠምቶልናል፣ የህይወት መጠጥ አጠጥቶናል። የዘላለም ስጋው ደሙን አብልቶ እሱ ዘላለማዊ ህይወትን ሰጠን ማለት ነው። እሱ ተርቦ እኛን አበላን፣ እሱ ተጠምቶ እኛን አጠጣን። ግዴታ ዞት ሳይሆን ስለኛ ተገብቶ ቤዛ ሊሆነን ነው። አፋር እንደዛ ነው። ዕዳን የከፈለልን ዕዳ ሊከፍልልን ነው። በፍቅር ነው እንጂ ያደረገው ግዴታ ዞት ሳይሆን ስለኛ ፍቅር ይህንን አደረገ። ወደፊት አትራቡም ሲል እሱ ስለኛ ተራበ። ወደፊት አትጠሙም ሲል ስለኛ ተጠማ። ኑክ አሁን አባትህ አንድ ሁለት እንጀራ ዛሃል። የሰፈሩ ሰዎች እናንተ ሰፈር ያሉት 5000 ሰዎች ናቸው። ይህንን እንጀራ ባርኬ ህዝቡን ሁሉ 5000 ሰው አጠግባለሁ ቢልህ አባዬ አብደሃል እንዴ? በሁለት እንጀራ እንዴት ነው 5000 ሰው የምታጠግበው አትለው? አይሆንማ። ኢየሱስ ግን ምን አደረገ? ሁለት እንጀራ አነሳና 5000 ሰው አጠገበ። ማጥገብ ብቻ መሰለ እንዴ? 12 መሶብ ትርፍራፊ ያስነሳ። በልተው የተረፋቸው ስንት መሶብ አልኩህ? 12 መሶብ። ታምር ነው አይደል? ታምር ነው። ነገር ግን ለራሱ ተራብኩ ሲል ትናንትና በሁለት እንጀራ 5000 ሰው ማጥገብ የቻለ ዛሬ ተራብኩ ቢልህ እንዴት ነው ሊሆን የቻለው ብለህ መደነቅ የለብህም። በሁለት እንጀራ ይሄንን ማድረግ ይሄን ያደረገው ሎክ ታዲያ እንዴት ነው እሱ መልሶ ተራብኩ ሊል የቻለው? ስለኛ ነው ይሄን ያደረገው። ስለኛ ሲል ነው ይሄን ያደረገው። እሱ ግዴታ ይዞት ግድ አስገድዶት ሳይሆን ስለኛ ቤዛነት ይሄንን ያደረገው ነው። እና እንደዛ ነው። ሜቢ የተወሰነ ገብተዋል። ገብቶኛል። አመሰግናለሁ። እዚህ ጋር ማለት ነው ግን ዝም ብሎ በቃ የእናንተ ሰው ይሰደባል። ምንድን ነው ግን ችግራቸው? ላይላ ኮመንት ላይ ነው። እዚህ ኮመንት ላይ ሱብሃንአላህ ኮመንት አትሳደቡ። እሺ ሶሪ፣ ኮመንት ላይ ማይሆን ነገር አትጻፉ። እሺ አመሰግናለሁ። እሺ አትጥፋ። አንድ ቀን ግን ማለት ነው ቻው። ምን አልሽ ሚስራ? አንድ ቀን ግን ማለት ነው በቃ የሚመች ቀን ግን በአላህ ስም አስገባ ጥያቄ ሆነብኛል ማለት የአላህ ስም ፍቺዎች ማለት ነው። የኔ እኮ በጣም አላህ ስሞች ትንሽ አዝግ ናቸው። ከሰይጣን ጋር የተያያዙም አሉ። አንዳንዶቹ ከኢየሱስ ክርስቶስ የተኮረጁም አሉ። ከሰይጣን እንትኖች የተኮረጁ አሉ። ከተለያየ ቦታ አጠራቅሟቸውን 99
አይ ቲንክ 99 ስሞችም አይገኙም እኮ እንደዚህ ስም ተብለው እንትን ላይም ዳይፍ አድርገዋቸዋል ክርስቲያን። ዳይፍ ሀዲሶች ናቸው። ዳይፍ ሀዲሶች ናቸው። ያላ 99 ስሞችን በአንድ ቀን ውስጥ የቀራ የሸመደደም የሚል አለ። ሀጀር ያገኛል የሚሰጠው ሽልማት አለ ብሎ ይናገራል። ግን እሱ ሀዲስ ዳይፍ ነው በነገራችን ላይ። ስለዚህ ያላ 99 ስም እንዳወጣለት አይታወቅም። ያላ 99 ስም እንዳወጣለት አይታወቅም። አንተ ግፍ ከባህሪው ጋር እኮ ነው የሚባለው አይደለ? እኔ ድሮ በቀን ማለት ነው ግዴታ 10 ማወቅ ነበረብንና የምትወጂው ስም ማንን ነው? የምትወጂው ስም ማንን ነው? እንዴት መሰለህ የሚባለው الرحمن الرحيم المالك القدوس السلام المؤمن والمؤمن العزيز الجبار المتكبر والخالق والبارئ والسميع العليم الغفار والقهار الوهاب በጣም ብዙ አውቃለሁ ማለት ነው። የርሽበት እኮ አላህ ስቅ እያለው ነው እንትን ፍጥነፍ በይለት 50 ምናምን አውቃለሁ። ጌታን ጠፋብኝ እንጂ ሙሉ ነበር የሚችለው። አሁን ግን 50 ምናምን ይችላል። እስቲ በይው እንደገና الرحمن والرحيم والمالك والقدوس السلام المؤمن والمؤمن والعزيز الجبار المتكبر والخالق والبارئ والسميع والعليم والغفار والقهار الوهاب الشكور الشاكر ይሄም ስሙ ነው። በጣም ብዙ አቅ ነበር። አንተ ተፈርዱን ጌታ አልባሲጡ ኢየሱስ ነው። አልባሲጡ ብቻ ፍቺውን እንፈልጋለን። ወይ በል አረንጋ እንኳንም ገላገለሽ ከዚህ ሽምደዳ። ይሄንን ስም ስቅ እያለው ነው። ግን አሁን እርግጠኛ ነኝ እያለ ነው። መምጫው ሰዓት ደርሷል። በዛሬ ሰው ሲጠራን በፊት ስቅ ሲለም ማንጠራን ደግሞ ስቅ አለኝ ማናነሳኝ ደግሞ የሚል ዘፈን አለ። እኛ ደግሞ ስቅ ሲለን ከሌ ጠርቶ ሊሆን ይችላል እንዲተው ስም ጥራ ይባል ነበረ። አንድ ቀን በሱ ዙሪያ ብገባብልን ደስ ይላል። እሺ እንገባለን። ቢኒ እንኳን ደህና መጣ። እንዴት ናችሁ? እንኳን ደህና ቆያችሁ። እግዚአብሔር ይመስገን ሁሉ ሰላም። ሚስራ ምን ይሰራልሻል? ስሙን መሸምደድ። አሁን እሱ አመለጠችኝ ብሎ ምናልባት በሆነ መንገድ ሊያስገድድሽ ነው የሚፈልገው። ያው ታውቂያለሽ መቼም ማለት ድሮ ግዴታ ነው ታውቃለህ ቢኒ። ድሮ በቀን ማለት ነው 10 ማፈዝ ግዴታ ነበር እና አሁን ደግሞ ፍቺውን ማወቅ ፈልጋለሁ። እኔ እሺ ምን ማለት ነው ማለት ፈልጋለሁ። የማያድን ስም ብትሸመድጁ ምን ይሰራል? እሱ እንኳን ማሰፈር ደስ ግን ስጃድ ላይክ ዝም ብዬ መጃጃ ላይ እርግጠኛ ልሆንበት